ሰላም ለእናንተ ይሁን በምድር ዙሪያ ያላችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ክብር ለጌታ ይሁን። ወንጌላዊ ተረጋሽ ነኝ ከካናዳ። እንዴት ናችሁ? እግዚአብሔር ስሙ የተባረከ ይሁን። እንደገና ያገናኘን አምላክ ይባረክ። ዛሬም እግዚአብሔር በዚህ በከፈተው በጸሎት መስመር ላይ እንገኛለን። አብረን እንለምናለን፣ እንማልዳለን፣ እንጸልያለን፣ ወደ እግዚአብሔር እንቀርባለን። ነገሮች ሁሉ የሚፈቱበት መስመር ነው ይሄ መስመር። ክብር ሁሉ ለጌታ ይሁን። ጊዜውን ለእግዚአብሔር አደራ አሳልፈን ሰጥተን ዛሬ እግዚአብሔር የሰጠኝን መልእክት ሰጥቻችሁ ከዛ በኋላ እጸልይላችኋለሁ፣ እንጸልያለን አብረን። እግዚአብሔር ስሙ ይባረክ፣ ፊቱን ያበራልን። ሰላም ለእናንተ ይሁን። ክብር ደግሞ ለእግዚአብሔር ለአምላኬ ይሁን። አባት እግዚአብሔር ሆይ እንደገና መተናል። ከምሕረት የተነሳ ከቸርነት የተነሳ ከፍቅር የተነሳ ከጥበቃ የተነሳ መጣን። ጌታ ሆይ በዚህ ሳምንት ውስጥ ብዙ ነገር ሆኗል። እኛ ደህና ነን። ክብር በሰማይ በምድር ላንተ ይሁን። ስሚ ይቀደስ። አባት እግዚአብሔር ሆይ በዚህ ሰዓት በስሚ ገባን። ጌታ ሆይ በዚህ መስመር አንተ ከኛ ፊት ግባ። አንተ ቀድሜ ግባ። አንተ ጸሎትን የምትሰማ ቋጠሮን የምትፈታ ታሪክን የምትቀይር በዙፋን ላይ ያለ እግዚአብሔር ትከብር ዘንድ ለምናለሁ። ትገናኝ ዘንድ ከወንድሞቼ ጋር ከይቶቼ ጋር ጌታ እግዚአብሔር የምንለምነውን ትሰማ ዘንድ እለምናለሁ። ቃልህንም ባርክልን። በመካከላችን እለፍ። መተላለፍ ቢኖር ኃጢአት ቢኖር በክርስቶስ ደም የተደመሰሰ ይሆን። ምሕረት ይሁን። በዚህ መስመር ገብቶ ቋጠሮ የማይፈታ ሰው እንዳይኖር ማጸናለሁ፣ እለምናለሁ። ሁሉ ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ኃያል ስም አሜን። ጌታ ስሙ የተባረከ ይሁን። ይሁን እግዚአብሔር መልእክት ሰጥቶኛል። በእውነት እሱን ነው ዛሬ ደግሞ አብረን የምንነጋገረው። ራእይ ምዕራፍ 2 ላይ እንደዚህ ይላል ለኤፌሶን ቤተክርስቲያን ብዙ የሷን ስራ ከዘራዘረ በኋላ ጌታ ራሱ ነው የምናገረው። እሱን እነግራችኋለሁ። አንድ ነገር እንዲህ ይላል፣ ነገር ግን እንዲህ ይላል ቁጥር 4 ላይ ምዕራፍ 2 ቁጥር 4 ብቻ አነባለሁ፣ ሌላውን እናገራለሁ አጠር አድርጌ። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃል ይላታል። በብዙ ካመሰገናት በኋላ ዳሩ ግን የምነቅፍብህ ነገር አለኝ ይላል። እሷን ቤተክርስቲያን የቀድሞ ነገር ጥለሻል፣ እሱም የቀድሞ ፍቅርሽን ትተሻል ይላታል። እቺን ቤተክርስቲያን የቀድሞ ፍቅርን ቀድሞ ፍቅር ነበረሽ ይላል። ያቅ ነበር እና ስለዛ ክፍል ትንሽ ልናገር። ለእስያ ቤተክርስቲያን ለሰበቱም አብያተ ክርስቲያናት የተጻፈ ክፍል ነው አይደል? እዚህ ስለ ራሱ ስለ ማንነት ሁሉ ተናግሯል። በዛን ጊዜ ለኤፌሶን ነው ይሄን ያለው እና እያንዳንዳቸውን ጉድለታቸውን ተናግሯል። እንደገና ደግሞ የሚያሞግሳቸው ነገርም አለ ተናግሯል። ነገር ግን ነቀፌታቸውን ስናገር ለኤፌሶን ቤተክርስቲያን የምነቅፍብሽ ነገር አለ፣ አንድ ነገር ጎሎሻል፣ የቀድሞ ፍቅርሽን ትተሻል ይላታል። ፍቅር ተትቶማ እንዴት ይሆናል? ግን ምን ይላል? ከመጀመሪያው ስናገር ስለ ራሱ እንደዚህ ነገር በቀኝ እጁ ሰባቱን ከዋክብት ስለ ቤተክርስቲያን ስናገር ሰባቱን ከዋክብት የያዘ በሰባቱ የወርቅ መቅረዞች መካከል የሚመላለስ ይላል። ስለ ራሱ ስናገር የወርቅ መቅረዞች መካከል የሚመላለስ ሰባቱን ከዋክብት ስል የቤተክርስቲያን መሪዎችን በእጄ ይዣለሁ ይላል። እንደገና ደግሞ በአብያተ ክርስቲያናት መካከል እመላለሳለሁ ይላል። የእያንዳንዱን ሰው ስራ አውቃለሁ ይላል። አሜን። እንኳን አወቀ። እንኳን የቤተክርስቲያን አገልጋዮችን በእጁ ያዘ። በእጁማ ባይዝ ኖሮ እንደውም ተይዞም እንኳን አሁን በጣም ይንፈራገጣሉ። እንኳን ያዘ። ሃሌሉያ። መሪዎችን ይዟል፣ ፓስተሮችን ይዟል፣ ሐዋርያትን ይዟል። እንደገና ወንጌላውያን ቆጣጥሯል። የቤተክርስቲያን መሪ ሽማግሌዎችን ይዟል። ስሙ የተባረከ ይሁን። ዛሬም ይዟል እና ይዣለሁ እየተመላለስኩ የሚቆጣጠረው እኔ ነኝ ይላል። ይታገሳል እንጂ እየተቆጣጠረ ነው። ክብር ለጌታ ይሁን። እና ምን ይላል? እቺን ኤፌሶን ቤተክርስቲያን ስራሽን አውቃለሁ፣ ድካምሽን፣ ትዕግስትሽን እንደው ይላታል። ይዘራዝራል ስለሷ ስራ እና አንቺ በብዙ ትደክማለሽ፣ ታገለግያለሽ፣
ብርቱ ነሽ በስራ በእንቅስቃሴ እንደገና በምትንቀሳቀሽበት ትሰራለሽ ብዙ ነገር ግን ምን ያደርጋል ይላታል እንደዚህ ይላል አውቃለሁ ሁሉንም ይላል ወገኖች አንዱ ልነግራቸው የምፈልገው ሁሉን ያውቃል ጌታ ስሙ ይባረክ ከሱ የተሰወረ ነገር ስለሌለ ደስ ይለናል ያውቃል እግዚአብሔር ደካማውን ያውቃል የተደረገ ያለውን ያውቃል ዋጋ ለመክፈል ደግሞ የሚበረቱትንም ያውቃል አሜን አሜን አምላካችን ሁሉን ያውቃል ሰው ባቅ እግዚአብሔር ያውቃል ምናረጋውንም ሁሉ ያውቃል ለሁሉ ዋጋዬ በእጄ ነው አይደል ያለው ያውቃል ስሙ የተባረከ ይሁን ስለዚህ እዚች ላይ ነቀፌታዋን ይናገራል የነቀፈባትን ነገር ሰዓት የቀነሰች ፍቅሯ ሄዶ አክቲቪቲ ብቻ ይሰራል ስራው ፓስተሩን በቃ ይጮሃል እንዴ ፍቅር ጥሎ ማስተማር የለም ወንጌላዊው ብዙ ነገር አክቲቪቲ አለ ዳቁኑም እንደገና ደግሞ ሌላው ነብይ ነኝ ይላል ይጮሃል ስራ እንቅስቃሴ አለ አንዳንዱ ደግሞ ቢልዲንግ ይሰራል ቤት ይሰራል በቃ ለእግዚአብሔር ሰው አይደለም ዋናው አለ ጌታ የቀድሞ ፍቅርን ትታል ስለዚህ ይላል በጣም ከባድ ነው እንደገና ያውለ በብዙ ትተጋለሽ ሐሰተኞችን እንኳን መርምረሽ ሐሰተኛ ሆኖ አግኝተሻል ጎበዝ ነሽ በስራ ትበረቻለሽ ይላል እንዴ ለምንድን ነው የምንቀሳቀሱት ፍቅር ከሌለ ቤተክርስቲያን እኮ የፍቅር ቤት ነች ምንድን ነው የምትሰሩት ፍቅር ጥለው ሁሉ ሰው ይገፋፋል ለስራ ይገፋፋል ይሻማል እኔ ልስራ እኔ ልስበክ ይላል እኔ ልተንብይ ይላል እኔ ዳቁን ልሁን ይላል ይታያል እያንዳንዱ ራሱ ያሳያል ፍቅር ጥለው ምንድን ነው የምትሰራው ለጌታ ፍቅር የመጀመሪያው ነው ይላታል ጌታ ያለዛ እንደው ማለት ይሄን ሁሉም እየሰራሽ መጣብሻለሁ ንስሐ ግቢ ይላታል ፍቅር ትቶ ስራ የለም ፍቅር ዋና ነገር ነው ወገኖች ሆይ ፍቅር ክርስቶስ ኢየሱስን ከሰማይ ሰማያት ያወረደ ጉዳይ ነው በመስቀል ላይ እኛ ፍቅርን አይተናል ከኛ በላይ ፍቅር የሚያውቅ የለም ቤተክርስቲያን ፍቅር ቤት ነች ካለበለዚያ ምንድን ነው ስብሰባ ነው እንዴ ፍቅር ኢየሱስ ነው ኢየሱስን ማዕከል አድርጋ ነው የምትሰባሰበው ሃሌሉያ ፍቅር ለሌላ ይኖራል እንጂ እኔ እያሉ መሻማት የለም ፓክራፓዱና ማስያ ፍቅር ብቻ ታውሻለህ ፍቅር ብቻ ስለሌለ ይመጣብሻለሁ እንዴ ይመጣልሻለሁ የሚባለው ይመጣብሻለሁ ሆነ ፍቅር ብቻ ስለሌለ ይመጣባታል ፍቅር ዋና ነዋ ፍቅር ትልቅ ነዋ ወገኖች ማቴዎስ ላይ ስናገር እንደዚህ ይላል ማቴዎስ 22 ላይ ስታነቡ እንደዚህ ይላል እና በፍጹም ልብ እግዚአብሔር አምላክ አንድ ፈሪሳዊ ነው የሚጠይቀው ስጠይቀው እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል በፍጹም ሐሳብ ይውደድ ባልንጀራህን ደግሞ እንደራስህ ይውደድ ካለ በኋላ እንደዚህ ይላል እና እንደዚህ ይላል ሕግም ነቢያትም በዚህ ተንጠልጥለዋል ይላል ያው ሕግም የሚያወራው ስለ ፍቅር ነው ማለት ነው ነቢያትም መጽሐፍ ቅዱስ በሙሉ ስለ ፍቅር ነው የሚያወራ ፍቅር ትቶ አማኝ መሆን የለም ይላታል ፍቅር ትቶ የለም አማኝ መሆን አይቻልም አማኝ በፍቅር ይታወቃል ፍቅር ኢየሱስ ነው ከሰማይ ሰማይ እግዚአብሔር በፍጹም ልብ መውደድ ባልንጀራን ደግሞ እንደራስ መውደድ ማለት ነው ማራላጋት ወራፑሳና ማላጋት ፍቅር እንዳጥሩ የበለገ ነገር ላትሰሩ ቸችሉ ይሆናል እንጂ ፍቅር ኢየሱስ ነው ፍቅር እግዚአብሔር ነው ይላል አንደኛ ዮሐንስ ላይ ፍቅር እግዚአብሔር ነው ፍቅርን ጥላ ትንቀሳቀሳለች ምንድነው አክቲቪቲው ምንድነው ስራ እግዚአብሔር ስራ ሳይሆን ፍቅር ከፍቅር የመነጨ ስራ ነው የሚፈልገው ፍቅር ሳይኖር ፍቅር ስራ ማስቀደም የለም እንደዚህ አይነት የለም ጌታ ኢየሱስ መጀመሪያ መጥቶ ራሱን ሰጠ ከመፈወሱም በፊት እንደገናም ደግሞ እኛን ከማዳኑ በፊት ነፍሱን በመስቀል ላይ ሰጠ ለምን ፍቅርን አሳየን እግር አጠበ ዝቅ ብሎ ከኔ ተማሩ እኔ የዋህ በልቤ ትሑት ነኝ እንደዚሁ አድርጉ እናንተ እርስ በርሳችሁ ብሎን ሄደ እንዋደዳለን ማለት ነው በቃ ሰውየው አይወደንም እኔ ግን እወደዋለሁ ሰውየው እኮ ያስቸግራል ቤተክርስቲያን ሴትዮዋ ታስቸግራለች ምን ቸገረኝ እኔ ብቻልስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ተብሎ ተጽፏል ሮሜ 12 ላይ
እና ወገኖች ሆይ እና ምን የቀደመውን ፍቅር ትተሻል። የሚነቅፍብሽ ነገር አለ። እናንተ ፍቅር ይኖራችሁ ይሆናል። ሌላ የቀደመ ነገር የተዋችሁ የሚነቅፍባችሁ ነገር አለ። ነቀፋ አለ። ራስን መመርመር ያስፈልጋል። ስለዚህ ይላል ስለዚህ ከወዴት እንደወደቅሽ አስቢ። ወዴት እስቲ አሁን ልክ ነኝ ብሎ ማሰብ ነው በዋናነት። ሰው ስለራሱ ማሰብ አለበት። አሁን እኔ ልክ ነኝ፣ አሁን እኔ በመንገድ ላይ ነኝ፣ ወደ መንግስተ ሰማያት እየገሰገስን ነው፣ መቼም እየሄድን ነው። ክብር ለጌታ ይሁን። ልክ ነኝ ኢያሱ ሆይ ወደ ግራም ወደ ቀኝም አትበል፣ በዛን ጊዜ ይከናወንልሃል። ከእግዚአብሔር ጋር በትክክል ነኝ። የቱን ነው የጣልኩ ያለው ያንጠባጠብኩ የሄድኩ ያለው የቱን ነው ማለት ያስፈልጋል። ራስን መመርመር። ዘመኑ አልቋላ። ነገሩ የዘላለም ነው። ለዘላለም ዓለም ተጠራን እኮ። አሜን አሜን። ከአንቺ ጋር በአንድ ቤት በዘላለም ይኖራል። በቃ ደስ ያለ ዘላለም ማለት 1000 ዓመት ማለት አይደለም። 10,000 ማለትም አይደለም። ሚሊዮን ዓመት ማለት ዘላለም ዘላለም ሁሉም በክርስቶስ ተጠቅልሎ አለቀ ማለት ነው። እዛም አይገባ ገሃነም ገባ። ለዘላለም ዓለም ለዘላለም እባካችሁ አውጁ አውጁ። ሰው ያምልጥ። ዘላለም ፍርድ አለ። ዘላለም ኩናኔ አለ። ከሰይጣን ጋር ለዘላለም መኖር አለ። ላስፈራራችሁ አይደለም። ደግሞ አሁን ብትፈሩ ይሻላል። አሁን በእውነት የምንዘጋጃጅበት ነው ምድር እንጂ ምንኖርባት አይደለችም። አሜን ነው ወይ? በእውነት ምንም በቃ የሚደለኝ ነገር የለም በምድር ላይ። የደለኝ ይመስላችኋል? ኖ የለም። ግን ለክርስቶስ እኖራለሁ። ጥርሰነ ክሽ እዚህ ደርሻለሁ። 40 ዓመት ወንጌል እያወራው ኖሬያለሁ። 40 ዓመት እኔ 50 ምናምን ዓመት ነኝ። ራሹ ታባላ ጋንዶ እዚህ ደርሻለሁ። ስለዚህ የመጨረሻውን ብዬ ጨርሳለሁ። ወገኑ ሆይ በርታ በርታ። እኔ ጸልይላችኋለሁ። እኔ ጸልያለሁ ለወገኔ፣ ለእህቶቼ፣ ለወንድሞቼ የቀድሞ ነገራችሁ ጌታን ገና ስትቀበሉ የምትፍለቃለቁበትን አገልግሎት ህይወት ይሄን ነገር ፍቅር አትተው፣ ፈጽማችሁ አትተው። ጌታን ተከተሉ። ጌታ ታማኝ ነው። ደግሞ ያያል እንጂ ፓስተሩን ማይ ወይ ነብዩን ማይ ፊት ያየ ተነብያል ኖር ሄድ ከዚህ በአዲስ ኪዳን ሁላችንም የጌታን ስም ሰምተን ድምጽ ሰምተን የምንተነብይነን። ስለዚህ ማንም ሰው ፊት አይቶ ቢያደላ አንተን ብንቅ አንቺን ብንቅሽ ያያል። እንዲህ አለ፣ ስራሽን አውቀዋለሁ አላት። ለኤፌሶንም ለጴርጋሞንም ለሎዶቅያም ለሁሉም ስራችሁን አውቃለሁ። 7ቱን ከዋክብት በእጄ ይዣለሁ። ይዟላ መሪዎችን ይዟል። ግን እነሱ እንደፈለጉ ያደረጉን አይደል? ስራቸው ጌታ ታጋሽ አምላክ ነው። ይዟል። ግን በ7ቱ የወርቅ መቅረዞች መካከል ቤተክርስቲያን የወርቅ መቅረዝ ናት የምታበራ። እሷ መካከል ጌታ እኮ ዋና ሆኗል። ሰው ዋና ይመስላችኋል አይደል? አሁን እኔ ነኝ ተከልኩ ቤተክርስቲያን ወይ ደግሞ ከፈትኩ ይላል። እንደውም ከተከልኩ ይሻላል። ደግሞ ከፈትኩ ምንድን ነው የሚከፍተው? ሱቁን ይክፈት ሄዶ እዛ እና ቤተክርስቲያን የክርስቶስ ነች። ስለዚህ በቤተክርስቲያን ድርሻሽን አድርግ። አንተም ድርሻሽን አድርግ። ጌታ ያያል፣ ዋጋ ይከፍላል። ደግሞ ምድርና ሰማይ ልትጠቀለል ነው፣ ሊያልቅ ነው፣ ጌታ ሊመጣ ነው። ፍቅር ደግሞ አትጣል። ፍቅር ሌላ ሰው ያስጥለናል አውቃለሁ እኔ። አንቺ እንኳን ብኖርሽ ሌላው ደግሞ ያስቸግራል እኮ። ያው ምንም የማገባው ነገር ውስጥ ገብቶ መጥቶ ፍቅርሽን ለማስጣት በቃ እንድታኮርፊ እንድታዝኝ በሆነ ነገር ነካሻል። በቃ አልገባውማ ጌታ ሻዶሮቦስ የክራፓ ለአንቺ ገብቷላ። አንቺ ግደለም ጌታ ያያል፣ ጌታ ያውቃል ብለን እንኖራለን። እና ፍቅር ዋና ነገር ነው። እና ሁሉ ነቢያትም የሚያወሩት አለ ጌታ ወይም መዝሙራትም የምናገሩት ስለ ክርስቶስ ፍቅር ነው። በዘመን መጨረሻ ወርዶ ፍቅርን ለሰው ልጅ ሁሉ እንደሚያደርግ እምቢ ያለ ወደ ገሃነም ይሄዳል፣ እሺ ያለ ይቀበላል። በሱ የሚያምን የዘላለም ሕይወት አለው። እሱ ማን ነው? ፍቅር። በመስቀል ላይ ሞትን አሳየ። ለአባቱ ፍቅርን አሳየ። ለኛ ሰው ነው እኮ የሚገለው፣ ግን ለሰው ነው የሚሞተው። ጌታ ኢየሱስ የኔ ጌታ ስም ይባረክ። አቦ ከፍ ከፍ በል እና አክቲቪቲዎችን ብቻ በዛ እንዳትታለሉ። እውነተኛ ነኝ ወይ? ፍቅር አለኝ ወይ? የእውነት ክርስቶስን ንስሐ ግብ ይላል። ፊቱን መድኃኒት ደግሞ ንስሐ ነው። በቃ ምንም እስከ ዛሬ አበላሽተሽ ሊሆን ይችላል፣ አበላሽተሽ ሊሆን ይችላል። ወንድሜ ስታገለግል ስትኖር
ግን ንስሐ አቤት የክርስቶስ ደም ከኃጢአት ሁሉ ያነጻል። ሀብዬ መጀመር እችላለሁ። እንደገና ጉዞ መጀመር እችላለሁ ከክርስቶስ ጋር እንደ አዲስ። ስሙ ይቀደስ። ስለዚህ የወደቀ ይነሳል፣ የሳተም ይመለሳል። እንደገና ማደስ እንችላለን። ነገራችንን በይቅርታ ማደስ እንችላለን። ይቅር በለኝ ማለት እንችላለን። ሰውንም ይቅር በለኝ ማለት ይቻላል። እግሩን ስመው እንኳን ይቅር በለኝ ማለት ይቻላል። ታውት ክብር፣ ታውት ቤት፣ ታው ሌላ ነገር ዝቅ ብዬ ነው የምኖረው ነኝ። ሁሉም ይንፈላሰስ። እስቲ የት እንደሚደርስ እናያለን። ኢየሱስ ያድናል። የኛ አምላክ የፍቅር አምላክ ነው፣ የክብር አምላክ ነው። ጌታ ስሙ የተባረከና የተመሰገነ ይሁን። የቀድሞ ፍቅርሽን ትተሻል። የምነቅፍብሽ ነገር አለኝ። ጌታ ምንም በፍቅር ጉዳይ አመቻምችም። ምንም የሸፍነው ነገር በስራ ልትሸፍን፣ አንዳንድ ሰው በግርግር ልሸፍን ይፈልጋል። ልብንና ኩላሊትን የሚመራምር በመካከላችን አለ። ስለዚህ ወገኖች ሆይ ጌታ አለ፣ ለትንሾችም አለ፣ ለትልቁም ሰው አለ። አባት አለ በመካከላችን። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ዛሬ የቀደመውን ነገር እንድነሳ እጸልያለሁ። በእውነት የቀድሞ እውነታችሁ በእውነት ትመላለሱ የነበረው በፍቅር ትመላለሱ የነበረው የቀድሞ ጌታን ትወዱ የነበረው ለማገልገል ሁሉ ትጣጣሩ የነበረው በብዙ ነገር አሁን ዘመኑ መጨረሻ ነው። ተተብትበናል፣ እናውቀዋለን። ሆኖም ያወጣል። ኃይል አለ፣ መንፈስ ቅዱስ አለ። ስለዚህ ማጸናለሁ። እግዚአብሔር ይባርካችሁ። የናይል ካልኩ ይበቃል። ይሄ መስመር ለጸሎት ነው የተከፈተው። እኔ እንደውም ብዙ እየሰበኩ ነው እና ስለዚህ ክብር ሁሉ ለኢየሱስ ሲሆን ቀረብ ውስጥ ወደ እግዚአብሔር። እግዚአብሔር ኃይል አለው። የእንደገና አምላክ ነው። ማደስ ይችላል። ጌታ ኢየሱስ የኛ አባት የኛ ጌታ ነው። ሰውን ከወደቀበት ሊያነሳ ነው የመጣው ጌታ። ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን እሱ ነው። በእውነት ተፈርዶብን ነበር፣ ፍርድን ሻረ፣ ራሱ ላይ ፈረደ ኢየሱስ። ስለዚህ ይወዳናል። ዛሬም እንደገና ነገርሽን ይጎበኛል፣ አንቺን ይጎበኛል፣ አንተን ይጎበኛል፣ ያነሳል፣ እንደገና ያድሳል፣ ይቅርም ይላል። ስሙ ይባረክ። ወደ ቀድሞ የመጀመሪያ ፍቅር መልሰናል። እግዚአብሔር አባታችን፣ እግዚአብሔር አምላካችን ሆይ እንወድሃለን። ጌታችን ኢየሱስ ክርስቶስን ሰጠን። ፍቅርና አንተ እግዚአብሔር ሆይ ተባረክ። ስሚ ቀደስ ስለይቴ አመሰግናለሁ። እስከ ዛሬ ስለረዳት አመሰግናለሁ። ወንድሜን እስከ ዛሬ ስለረዳው አመሰግናለሁ፣ አከብራለሁ። ጌታ ሆይ በእውነት እንዳንተ ማን ነው? ብዙ ሰው ትቶናል እኮ አንተ እስከ ዛሬ አልለቀከንም። ጌታ ሆይ ተባረክ። በቤተ ክርስቲያን መካከል ስለምትመላለስ የጽድቅ ንጉሥ ፈራጅ እግዚአብሔር እውነተኛ አባት ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ለሰው ስላልሰጠን ጌታ ለእረኛውም አልሰጠን፣ ለነቢዩ ለወንጌላዊው ሐዋርያ ነኝ ላለ ቢሾፕ ነኛል እሱ እጅ አይደለንም። ክብር ሁሉ ለአንተ ይሁን። ሰው ደካማ ነውና በሰው እጅ እንኳን አልሰጠን። አንተ ታያል፣ በእጅ ይዘህ ትንቀሳቀሳል፣ ትመላለሳል፣ ትፈርዳል። ሃሌሉያ! ትመዝናል። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ዛሬም ይጣራለሁ ጌታ ሆይ የቀድሞ ነገራችን የተውነው አንተ ታውቃለህ። አንተ ሁሉን ታውቃለህ። ጴጥሮስ እንዳለ አንተ ሁሉን ታውቃለህ እንዳለ ሁሉን ታውቃለህ። እባክህ ጌታ ሆይ እርዳን። በቃ እርዳታ ያስፈልገናል፣ ኃይል ያስፈልገናል፣ እንደገና መነሳት ያስፈልገናል። የአባቶቻችን አምላክ ሆይ አንተ እነ ጳውሎስን የረዳ እነ ጴጥሮስን የረዳ ሐዋርያት እነ ዮሐንስን የረዳ እስከ መጨረሻ ያስከድክ ጌታ እስከ ሞት ድረስ ኃይል የሰጣቸው ሞተው ከአንተ ማስከበር የቻሉ አባቶች አሉ። እሸኬራ ፑላ ክብር ለአንተ ይሁን ስለነሱ ጌታ ሆይ እባክህ እኛንም አግዘን። እዚህ ደርሰናል፣ ያውና እዚህ ደርሰናል። መንፈስን ጨምርብን። አሁን ኃይል ስጠን። አሁን በጌታ በኢየሱስ ክርስቶስም እርዳን። የያዙን ነገሮች ወደ ኋላ ጎትቶ የቀድሞ ነገራችን ያስጣሉ ነገሮች ላይ ዛሬ ፍረድ፣ ዛሬ ፍረድ። ምታው ሻፖራ ማዲያ በኢየሱስ ስም ኢቴ ላይ የከበደ ቀንበር የሆነ ነገር የተመታ ይሆን፣ የሰው ቢሆን አጋንንታዊ ነገር ቢሆን፣ ሲስተሙ ቢሆን፣ ስራ ቢሆን፣ እግዚአብሔር ተፈጥሮ ቢሆን፣ የራሷ ነገር ቢሆን፣ ያደከመ ነገር ዛሬ በክርስቶስ ኢየሱስ ስም የፈረሰ ይሁን። ፍረስ። ወንድሜ ላይም እንደዛ የሰማይ አምላክ ወደ ኋላ ያስቀራው ነገር፣ ጭራ ያደረገው ነገር፣ የቀድሞ ነገር እንድረሳ ያደረገው ነገር የዘላለም አምላክ ሰው ቢሆን፣ መንግስት ቢሆን፣ ጌታ እግዚአብሔር ሆይ ሲስተሙ ቢሆን፣
የተለያየ ነገር ማጣት ቢሆን ማግኘት ቢሆን ጌታ እግዚአብሔር ሆይ አላ እንዳገለግል እንዳይሮጥ እንዳከብር ያደረገ ያሳነሰው ነገር ቢኖር ዛሬ ገመዱ ይበጠስ፣ ዛሬ ሰንሰለቱ ይበጠስ በኢየሱስ ስም። ነፃ አውጣ ወንድሜ። በጌታ ፊት ነን ወገኖቼ። ጌታ ይሰማል ያያል። ዛሬ ጌታ ሆይ በፊት ነን። ጌታ ሆይ በዙፋን ፊት ነን። ከመላእክቶች ያው ሰንጥቀን ገባን። አንተ ፊት ነን። ወንድሜን ይዤ ገባው፣ እህቴን ይዤ ገባው። ሻራ ፑራ ፖራ ወጥመድ ሁሉ ይሰበር፣ እስራት ሁሉ ይበጣጠስ። ቤተ ክርስቲያን ውስጥ ቅዱሳንን የሚያስቸግር ነገር ጌታ እውነተኛ ሊሆን ስሉ የሚጥል ነገር የተወጋ ይሁን፣ የፈራረሰ ይሁን። ኢቶችን አንሳ። መንፈስ ቅዱስ በላቸው ላይ ይውረድ፣ ይውረድ ወንድሞቼ ላይ ይውረድ። ጌታ እግዚአብሔር ሆይ አንተን ለሚፈልጉ ሁሉ ቅዱስ መንፈስ መጥቶ ያንሳቸው እባክህ። የልባቸውን መሻትም ስጣቸው። አንተ ታውቃለህ ጌታ። ወዶ የሚወድቅ የለም፣ ወዶ እግዚአብሔር ምስጥ የለም። አቤቱ ጌታ እግዚአብሔር የዘላለም አምላክ ሆይ አቅም ጨምር፣ ኃይል ጨምር። የሚፈልጉትን ስማ፣ የልባቸውን ድምፅ ስማ። በልባቸው ውስጥ ያለው መዝገብ ገልብጥ፣ አዳምጥ፣ ስማ። አባቴ ሊለምን ስለ ክርስቶስ ኢየሱስም የምትለምኑትን ሁሉ አደርጋለሁ አልከን። ማናቸውንም ነገር በስሜ ብትለምኑ እኔ በሰማይ ሆኜ አረጋለሁ ብለህ የመጨረሻ ንግግር ተናግረ ሄድክ ኢየሱስ። ስለዚህ አሁን ይሄ የምትፈልገውን ነገር ሁሉ እለምናለሁ ካንተ ወንድሜ የሚፈልገውን ሁሉ እለምናለሁ። አንተ እርዳታ ያስፈልገናል፣ አቅም ያስፈልገናል፣ ኃይል ያስፈልገናል። ጌታ እግዚአብሔር ሆይ አይምሮአችን ይከፈት። ጌታ ሆይ ያዘን ነገር ይልቀቀን ሰንሰለቱ በኢየሱስ ስም። ጌታ ሆይ በኢየሱስ ክርስቶስም ኢቴን በምትፈልገው ነገር ሙላባት። በሰማያዊ ስፍራ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ እንደጻፈ ወንድሜ ላይ ሙላ፣ ኢቴ ላይ ሙላ። የሰማይ አምላክ ከሰማይ ተመልከት። እንለምናለን እግዚአብሔር ሆይ ትፈወሱ ዘንድ አንዳችሁ ለሌላችሁ ጸልዩ ብለን ሄድ። ጌታ ሆይ ጸልያል። ኢቴ ትፈወስ፣ ወንድሜ ይፈወስ። ጌታ ሆይ የነሱ ነገር ይፈወስ፣ ኢኮኖሚያቸው ይፈወስ፣ ኑሯቸው ይፈወስ፣ ትዳራቸው ይፈወስ፣ ልጆቻቸው ይፈወሱ። ለምናለሁ፣ ማጸናለሁ። ጉብኝት ይሁን ብዬ ለምናለሁ። የቀድሞ ፍቅራቸውን ያስጣለ ማንኛውም ነገር ከላቸው ላይ ይነሳ። ወደ ቀድሞ ፍቅር ይመለሱ። አንተ ወደ ማሰብ ወደ ቀድሞ ጸሎት ይመለሱ። ወደ ቀድሞ አንተ ማሰብ ማሰላሰል፣ ለአንተ መሰጣት ወደ ቃል ይመለሱ ብዬ ማጸናለሁ። እግዚአብሔር ሆይ ስማኝ፣ በጌታ በኢየሱስ ክርስቶስ ስም ስማኝ። አባቶ እለምንሃለሁ። መንፈስ ቅዱስ ቃትትልን፣ አሁንም ቃትትልን። በመካከላችን ተመላለስ። መፈወስ ያለበትን ፈውስ፣ መነሳት ያለበትን አንሳ፣ ማገልገል ያለበትን እንዲያገለግል እንደገና ሾመው፣ ቀባው። የዘላለም አምላክ የመንፈስ ቅዱስ ኃይል እንደገና ጸጋ እንደገና ይነሳሳ። ሻዱ ፖሶ ኮፖሎ ኮማንታ ኑሴሬሌሬዲ ናጁና ማሱታ አለገይ ዶሶቶ ማክሬጣ አጂና አንቱ ሱታ አፑ ካራፑቲነ ነናናሞ ለከሬ ደደቾ ማሹዲ ሴቴኬቤሱረ ኢላቦ ጉብኝቱን ጌታ ሆይ ከሌላ ቀን የተለየ ነገር በኢቴ ቤት እንዲሆን ይለምናለሁ። ከሌላ ቀን የተለየ ነገር በወንድሜ ህይወትና ቤት እንዲሆን ይለምናለሁ። የሰማይ አምላክ ሆይ እርዳን። ጌታ ሆይ ቤተ ክርስቲያንን እርዳት። ቤተ ክርስቲያን የተያዘችበትን ነገር አንተን ማስተዋል ያቃታት ነገር ከላዋ ላይ ይነሳ። እውነተኞች ከቤተ ክርስቲያን ውስጥ እግዚአብሔር ሆይ በኢየሱስ ክርስቶስም ያብቡ፣ ያፍሩ። እውነተኛ ሰዎች ጋር ቁም ጌታ ሆይ። ሐሳቾችን ከቤተ ክርስቲያን አስወግድ ጌታ ሆይ። መልሳቸው ደግሞ ልባቸውን ወደ አንተ ያቅና። በኢየሱስም እምቢ ካሉ ግን አሳች ከሆኑ ግን ለዲያብሎስ መልእክተኛ ከሆኑ ግን ኖ ሃላ ፑሰ ኬራ ፖሪያ ለቆሂዱ ከመካከላችን በመካከላችን ነበሩ፣ ቀድሞውኑ ከኛ ጋር አልነበሩም ተብሎ እንደተጻፈ ተደብቆ አሳች መንፈስ የ666 ጌታ እግዚአብሔር አውሬው መንፈስ የሐሰተኛ ክርስቶስ መንፈስ የተቃጠለ ይሁን፣ በኢየሱስ ስም የተቃጠለ ይሁን። ያለ ጊዜ የሚንቀሳቀስ ቤተክርስቲያን የሚያደክም ህዝብ የሚያደክም ወደኋላ የሚጎትት ሌላ አዋጅ የሚያመጣ ጨለማን የሚያውድ የእርኩስ መንፈስ በኢየሱስ ክርስቶስ ስም የከሰማችሁን በኢየሱስ ስም ረገምኳችሁ። ምንጫችሁ ይድረቅ። ጌታ ሆይ የእይቶችን ጸጋ ይነሳ፣
የወንድሜ ጸጋ ይነሳ። የዘላለም አምላክ እግዚአብሔር ሆይ ወደ አንተ እንመጣለን። እርዳን ጌታ እግዚአብሔር ሆይ። አቤቱ ቤተ ክርስቲያን ውስጥ መነሳት ያለባቸው ሰዎች እነሱ፣ መስበክ ያለባቸው ሰዎች ይስበኩ በኢየሱስ ስም። ጌታው ማገልገል ያለባቸው ያገልግሉ። ጸጋቸው የወደቀ እንደገና ይነሳ በኢየሱስ ስም። የትንቢት ጸጋ፣ የፈውስ ጸጋ፣ የመግለጽ ጸጋ ጌታ እግዚአብሔር፣ መናፍስትን የመለየት ጸጋ ጌታ እግዚአብሔር፣ የራእይ ጸጋ፣ የህልም ጸጋ ሻሮ ፖኖሞሴ እመን እንጂ አትፍራ። እግዚአብሔር የሆነ ነገር እያስነሳ ነው ያለው። ራፖነ ማካላ ዲናሞስ ቴሌኬንዶ ጌታ ሆይ እንደገና ይብቃል። የሌለን እንኳን ማብቃል ትችላለህ። አንተ ፈጣሪ ነህ። ፍጠረው ጌታ ሆይ እለምንሃለሁ። የዘላለም አምላክ እግዚአብሔር ኦ ፓራናማ ሶቶሎ ኮማንዲያ ጉብኝት ይሁን ጌታ ሆይ በኢየሱስ። በቤተ ክርስቲያን ሰበቱ እንኳን ክፍት በቀኝ እጄ ያዝክ። በሰበቱ የወርቅ መቅረዞች መካከል የምትመላለስ ሆይ አቤት አቤት ተመላለስ። መድረካችን ላይ ተመላለስ። ህዝቢ መካከል ተመላለስ። ፈውስ ለሚያስፈልገው ፈውስ ስጥ ጌታ እግዚአብሔር። ማነሳት የሚያስፈልግ ያጣች ነፍስ፣ ደሃ የሆነችው፣ ምስኪን የሆነችው መግብ። አንተ የሰማይ ወፎችን ትመግባለህ፣ የምድር እባቦችን ታለብሳለህ። እባክህ ትንንሾችን ጎብኝ ጌታ ሆይ። ሰው የናቃቸውን ጎብኝ። የተረሱትን አስብ ጌታ ሆይ። ጉብኝቱን ወደ አብያተ ክርስቲያናትና ወደ ቤተ ክርስቲያንና ጌታ እግዚአብሔር ሆይ አንተና ታሪክ ስራ ጌታ። 2 ዓሣና 5 እንጀራ የምትባርክ ጌታ ላጣችሁ እየባረክ አኑር ጌታ። እየባረክ አንተ የበረከት አምላክ ነህ። 2 ዓሣ 5 እንጀራ ትባርካል። በቤትሽ ምን አለ እንዳለ ኤልሳ ጌታ ያቺን ሴት ምን አለ ና ምንም የለ። ማሰሮ ነው ያለው የዘይት ማሰሮ፣ እሱም ደቅኝ ያልክ ጌታ አንተ ተአምረኛ ነህ። ሞላ ተደቀነ ሻላፖሪያ ሽጪ ሂዳሽን ክፈያል። በኢየሱስ ስም ሂዳችሁ ይከፈል። በኢየሱስ ስም ይከፈል። በኢየሱስ ስም የእግዚአብሔር በረከት በላችሁ ላይ ይከፈል። የሰማይ ደጅ ይከፈል። በኢየሱስ ስም ባንቺ ላይ ይከፈል። በኢየሱስ ስም የሰማይ ደጅ ባንተ ላይ ይከፈል። ታሪክ ይቀየር። በረከት ያጣ አንተ በእውነት አንተ የሰላቢ መንፈስ ይወጋ ከኪስ የሚሰልብ በኢየሱስ ክርስቶስ ምክንያት የሚፈጥርብህ በኢየሱስ ስም ለገንዘብ መውጫ የሚያዘጋጅ በኢየሱስ ስም ይወደቀ ይሁን። አሜን አሜን። እግዚአብሔር አምላኬና መድኃኒቴ ሆይ ይለምን እባክህ። ህዝቢ አንተን ተስፋ ያደርጋል። ያለ አንተ ምንም ነን ጌታ። በእውነት ያለ እኔ ምንም ልታደርጉ አትችሉም ማለት ምን እናድርግ? እርዳን እባክህ ጌታ። ይህ ላይቴ አመልክታ የምታደርገውን አሳያል። ወንድም የሚያደርገውን አሳየው። በቤተ ክርስቲያን ውስጥ በስራው ቦታ ጌታ እግዚአብሔር በቤተሰብ መካከል ሰላም ይሁን ጌታ። ምን ማድረግ እንዳለባቸው አሳያቸው ጌታ። ባርካቸው። መንገድ ይከፈትላቸው። የመንገድ የተዘጋባቸው ሰዎች፣ በር የተዘጋባቸው ሰዎች ስሜን እጠራለሁ የሚከፍት የሚዘጋ የሌለ ብለያታል። ለዛች ቤተ ክርስቲያን ደግሞ የዳዊት መክፈቻ አለኝ ብለያል። የሚዘጋ የሚከፍት የሌለ የሚከፍት የሚዘጋ የሌለ ስለ ክርስቶስ ይከፈት። አንተ የምትከፍተው የሚዘጋ የለም። እባክህ ክፈትላት። እባክህ ለወንድሜ ክፈትለት። እባክህ ከወንድሜ ፊት ውጣ። ከዛሬ ጀምሮ መከናወን ይሁን። ከዛሬ ጀምሮ አይን ይከፈት። የሚያደርጉትን ይወቁ። ጌታ እግዚአብሔር አምላክ እና መድኃኒቴ የአጋሪን አይን ከፍተ ዙሪያዋ ላይ ምንጭ እንዳየች የሰማይ አምላክ ለተጠሙት ሁሉ አንተ ለሚፈልጉ ሁሉ ግራ ለገባቸው ሁሉ ዙሪያቸው ላይ በረከት ይዘዝ። ዙሪያቸው ላይ የሚያስፈልጋቸውን ይዘዝ። እግዚአብሔር ኃያል ነው ወገኖቼ፣ ማንንም አይንቅም። እግዚአብሔር በዙፋኑ ላይ አለ። የሁላችን አባት እግዚአብሔር ስሙ ይባረክ። ይሰራል፣ የሚከላከለው የለም። እግዚአብሔር ሆይ እባክህ የጸሎት ጉልበት የሚጸልዩ ሰዎችን አስነሳ። የሚተጉ ሰዎችን አስነሳ። ለብዙዎች በረከት የሚሆኑ ሰዎችን አስነሳ። ጌታ እግዚአብሔር ገንዘባቸው የሚያገለግሉትን ሰዎች አስነሳ። ገንዘባቸውን ባርክ፣ ጓዳቸውን ባርክ፣ ህይወታቸውን ባርክ። እያንዳንዱ ሰው ያትርፍ፣ በቤት ያትራፊ ያድርጋቸው። ጌታ ስም ይቀደስ። ይህን ሁሉ ስለምታደርግ አመሰግናለሁ። ጌታ ሆይ ኢቶችን ወንድሞችን የሚዋጉ መናፍስቶች በኢትዮጵያ ምድር ላይ ያሉ፣ በኤርትራ ምድር ላይ ያሉ ነፍሰ ገዳዮች በክርስቶስ ኢየሱስም ዛሬ የተያዙ ይሁኑ። ያስኳችሁ in the name of Jesus። አንተ ነፍሰ ገዳይ ሉሲፌር በክርስቶስ ኢየሱስ ስም ወጋው። ስራ ይፍረስ። ያወክ ያለው አዋጅ የተሻረ ይሁን።
ያሰብክ ያለው ሐሳብ በኢየሱስ ስም የመከነ ይሁን። ምንጫችሁ የደረቀ ይሁን። ረገምኳችሁ፣ ድረቁ። ያቺ በለስ እንደደረቀች በኢየሱስ ስም ድረቁ። ማሶቶሎ ኮማንዲያ ጌታ ኢየሱስ ፍሬ እንደሌለባት ሲያይ ዛፏ ረገመ፣ ደረቀች በሰኮንድ ውስጥ። በኢየሱስ ስም ፍሬ የምታሳጡ በኢትዮጵያ ምድር ላይ ያላችሁ እናንተ ቅጠል ሌላ የምትመስሉ ዝም ብላችሁ ቅጠላችሁን ብቻ ያሳምራችሁ ሌላ ክፋት እያደረጋችሁ ያላችሁ ምንጫችሁ እንደበለስቱ ይድረቅ፣ ድረቅ በኢየሱስ ስም። ፓላጋንቶ ሶቶሎቦስ እግዚአብሔር ሆይ ኢትዮጵያ ምድር ላይ ተመላለስ። የኢትዮጵያ ምግብ ባርክ ጌታ። ለኢትዮጵያ ሕዝብ ምግባቸውን ሰጠ ተብሎ እንደጻፈ ምግባቸውን ስጣቸው። ለድሆች አስብ፣ ለሕፃናት አስብ፣ ለአባቶች አስብ ጌታው። ኢትዮጵያ ምድር ከዳር እስከ ዳር ጌታው አበልጽግ ጌታው። እንደጀመርከው ቀጥል ጌታው። በእውነት ጌታ እግዚአብሔር ሆይ በሁሉ ስፍራ ብልጽግና ይፍሰስ፣ መበልጸግ ይሁን ጌታው፣ ማግኘት ይሁን ጌታው። አቤቱ ጉብኝት ይሁን ጌታው። የዓለም ሁሉ ወደ ኢትዮጵያ ጌታው ስፖንሰር አግኝቶ እስኪገባ ድረስ የሰማይ አምላክ ቪዛ ለኢትዮጵያ እስኪጠይቁ ድረስ ኢትዮጵያ ትባረክ። በኢየሱስ ስም ትባረክ። በኢየሱስ ስም ተባረኪ። በኢየሱስ ስም አፍሪ። በኢየሱስ ስም ፍሬያማ ሁኚ። ፍቅር ይብዛልሽ በኢየሱስ ስም። ጌታ እግዚአብሔር የዘላለም አምላክ ሆይ በኢትዮጵያ ቤተ ክርስቲያን ያሉ ሁሉ አብያተ ክርስቲያናት ያፍሩ ጌታው። አገልጋዮችን ደግፍ ጌታው። ያዛውንም እርዳቸው ጌታው። አግዛቸው ጌታው። መንፈስን ስጣቸው፣ ጸጋን ስጣቸው። አቤቱ ጌታ እግዚአብሔር እንቅስቃሴያቸው የተባረከ ይሁን። ማስተዋል ጨምርላቸው፣ ጥበብ ጨምርላቸው። እሻካቱራ ፑሰና ጋላቦ እንድትረዳቸው እለምናለሁ። አንተ እግዚአብሔር ነው። በእውነት እግዚአብሔር አባት ነው። አንተ በእውነት ፈጥነህ አትገልም፣ ፈጥነህ አትፈርድ። ምህረት አለ። በምህረት ሕዝብን ተመልከት ጌታው። የወደቀውን አንሳ ጌታው። ያጣው ያግኝ ጌታው። አቤቱ ጌታ ሆይ በእውነት ወደ ኋላ የተመለሰው እንደገና ሰብስብ ሕዝብን ጌታ ሆይ። ለምጽአት ሕዝብን አዘጋጅ፣ ለመንግስት ክብር አዘጋጅ ጌታ ሆይ። እርዳው። እርዳታ ከሰማይ የሆነለት ሰው ምስጉን ነው። ከአንተ ዘንድ እርዳታ ለሕዝብ ይሁን። አባት እግዚአብሔር አንተ ንጉሥ ነህ፣ አንተ አባት ነህ። ስለ እነሱ አመሰግናለሁ። ስለ በሉ ሰዎች አመሰግናለሁ። ስለ ጠጡ ሰዎች አመሰግናለሁ። ስለ ጤነኞች አመሰግናለሁ። ጌታ እግዚአብሔር የዘላለም አምላክ ሆይ ስለሚያገለግሉ ባሪያዎች አመሰግናለሁ። ስለ እውነተኞች አመሰግናለሁ። ወንጌል እያወጁ ስላሉ አመሰግናለሁ። ክብር ይብዛል ጌታ ሆይ። ተመስገን። አንተ ነህ የረዳሃቸው ጌታ እግዚአብሔር ሆይ። በየትምህርት ቤቱ እለፍ። በየትምህርት ቤቱ ጌታ ሆይ መንፈሳዊ ነገሮች እግዚአብሔር እንዲያብቡ ጸልያለሁ። በየሆስፒታሉ ጌታ ሆይ በየእግዚአብሔር ድርጅቶቹ ስም ይጠራ ጌታ ሆይ ስም ይጠራ። መንግስት ትምጣ። ፈቃዲ በሰማይ እንደሆነች እንደዚሁ በምድር ትሁን። ኃይል የእግዚአብሔር ነው። ሺካፖዋባሲያ ከሕዝብ ፊት ውጣ ብዬ ማጸናለሁ። ብቻችንን አትተወን ብዬ ማጸናለሁ። የሁሉም መጨረሻ አሳምር ብዬ ይለምናለሁ። በኢትዮጵያ ምድር ያለ ደጋሚና መተተኛ፣ ሟርተኛ፣ ጦንቃዎች በክርስቶስ ኢየሱስ ስም ምንጫችሁ ይድረቅ። ረገምኳችሁ። በኢየሱስ ስም ምንጫችሁ ይድረቅ። ተቃጠሉ። ሰላቢ፣ መስተፋቅር፣ እናንተ ቡዳ መናፍስቶች፣ ሙታን ጠሪ መናፍስቶች፣ ገዳይ መናፍስቶች በኢየሱስ ስም ምንጫችሁ ይድረቅ። ረገምኳችሁ። መንፈስ ቅዱስ ሰማይ አሜን ይበል። ጌታው አድርቃቸው። መንፈስ ቅዱስ ይጥፉ። ጌታ ሆይ ወንጌል ያብብ፣ ክብር ይገለጥ፣ ማዳን ይገለጥ፣ መተሳሰብ፣ ሰላም ይብዛ ለኢትዮጵያ፣ ፍቅር ይሁን። ጌታ ሆይ ወንጌል ይሰበክ፣ የወንጌል እውነት ይውጣ፣ ወንጌል ይክበር። ወሸኬ ፖራ ክብር በሰማይ ክብር በምድር ለአንተ ብቻ ይሁን። ስለረዳን ተባረክ ጌታ ሆይ። ይህን ስፍራ ሁል ጊዜ በዚህ የምንለምንን ስማ ጌታ ሆይ። ሰሎሞን እንዳለ ቤቱን ሰርቶ በጨረሰ ጊዜ ሁል ጊዜ በዚህ የሚለምነው ልመና ስማ እንዳልክ እሰማለሁ አልክ፣ መልሳለሁ አልክ። በእውነት ዝናብ ቢከለከል ይዘንባል አልክ፣ ችግር ቢመጣ ይፈታል አልክ፣ አደርጋለሁ እንዳልክ ስለ ክርስቶስ በዚህ የምንለምነውን ልመና ሰምተ መልስ። ለሕዝቢ መልካም ይሁን፣ ጥበቃም ይብዛ። ለክርስቶስ ቃል እያንዳንዱን ሕዝብን አዘጋጅ። ወንጌል ይሩጥ ጌታው። ዲያብሎስ ይቀጣ። ፈቃዲ በሰማይ እንደሆነ እንደዚሁም በምድር ይሁን። ክብር ይብዛል። ይህን ሁሉ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ብለህ ስማን።
አሜን አሜን። የጌታ ጸጋና ሰላም የእግዚአብሔር ፍቅር የመንፈስ ቅዱስ አንድነት ከዛሬ ጀምሮ እስከ ለዘላለም ከሁላችሁ ጋር ይሁን። ወገኖቼ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን አሜን አሜን። እግዚአብሔር ይባርካችሁ። ሳምንት ደግሞ እንገናኛለን። እግዚአብሔር ያክብራችሁ። ተባረኩ።